ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። የአብይ አህመድ አገዛዝ በፋኖ ኃይሎች ላይ መጠነ ሰፊ ጥቃትን ለመክፈት መዘጋጀቱ ታወቀ። የኢትዮጵያ አየር መንገድ አውሮፕላኖችና የመከላከያ አንቶኖቮች ሰሞኑን ሰራዊት ወደ ባህር ዳር ሲያጓጉዙ መቆየታቸውን ያገኘነው መረጃ ያመለክታል። በባህር ዳር ሲደረግ የነበረውና ስለዚሁ መጠነ ሰፊ ጥቃት ሲመካከር የቆየው የአብይ አህመድ የጸጥታ መዋቅር ስብሰባ በመላው አማራ የፋኖ ኃይሎችን ለመደምሰስና የብልጽግና መዋቅርን መልሶ ለመትከል በመወሰን መጠናቀቁ ተሰምቷል። እስከ ትላንትና ዕለት በየዕለቱ ከ20 በላይ በረራዎች ወደ ባህር ዳር መደረጋቸውና ሰራዊት ማራገፋቸው ያገኘነው መረጃ ያመለክታል። ለዚሁ ሲባል ከባህር ዳር አዲስ አበባና ከአዲስ አበባ ወደ ባህር ዳር ለበረራ ስምሪት ትኬት ቆርጠው የተዘጋጁ መንገደኞች ላለፉት 5 ቀናት እንደተሰረዘባቸው አሊያም የሰዓት መሸጋሸግ እንደተደረገባቸው ተገልጿል። የአብይ አህመድ አገዛዝ በተደጋጋሚ ቀነ ገደብ እያስቀመጠ በቀጠሮ የከፈታቸው የጥቃት ዘመቻዎች በከፍተኛ ኪሳራ የተቀለበሱ መሆናቸው የሚታወቅ ሲሆን ይህኛው ዙር ከቀድሞቹ የተለየበት ምክንያት በግልጽ አልተቀመጠም። ወደ ሶማሌ ክልል ተወስደው የነበሩ የሰራዊቱ ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በየማሰልጠኛ ጣቢያዎች የሚገኙ ምልምል ወታደሮች ስልጠና ሳይጨርሱ ወደ ጦር ግንባር መላካቸውም ታውቋል። በዋናነት የድሮን ጥቃት ለመፈጸም መታቀዱን የጠቀሱት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ሆነው የሚገኙባቸው አካባቢዎች ተለይተው እርምጃ እንዲወሰድባቸው የአብይ አህመድ ጄኔራሎች ከውሳኔ ላይ መድረሳቸው ተመልክቷል። የመጨረሻ በተባለው የአብይ አህመድ ጥቃት በዋናነት ኢላማ የተደረገው የጎጃም ቀጠና መሆኑን ለመረዳት ተችሏል። አርበኛ አስረስ ማረ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ስለ ሁሉ ነገር መረጃው አለን፣ እንደያመጣጡ ለማስተናገድ እኛም በበቂ ሁኔታ ተዘጋጅተናል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል። እያንዳንዱን እንቅስቃሴ በመረጃ መዋቅራችን በኩል ክትትል እናደርጋለን። ባህር ዳር ላይ ተከታታይነት ያላቸው የጠላት ከፍተኛ መኮንኖች ወይ አመራሮች ውይይትና ስብሰባ እንዳለ መረጃው አለን። አዲስ ምሪት እየተሰጠ እንደሆነ አዳዲስ ጀነራሎችና አመራሮች ከዚህ በፊት በዚህ ቀጠና ባለው የጦርነት እንቅስቃሴ ውስጥ ተሳትፈው የማያውቁ ጭምር ውይይት ላይ የተሳተፉ እንደሆነ መረጃ አለ። እንግዲህ እኛ ባለን መረጃ መሰረት እነሱ የተለያሉት አየር ኃይሉን በተጠንቀቅ እንዲሆን ድሮኖችንና እነዚህ ስትራቴጂክ መሳሪያዎችን ጭምር ለመጠቀም ዝግጅት እንዳላቸው በተለይም ባህር ዳር ዙሪያ በቤዛዊት እና ከባህር ዳር ወደ መውጫ ባሉ ገዥ መሬቶች ላይ ቢኤምን ጨምሮ ትላልቅ መሳሪያዎች መድፍን ጭምር እንደተጠመደ መረጃው አለን። ከነዚህ አኳያ አስተያየው አዲስ ነገር ይመስላል። ጀነራል አበባው ታደሰ በቀጥታ ባህር ዳር ሆኖ ኦፕሬሽኑን እንደሚመራ ለዚህ ኦፕሬሽን ደግሞ እነ አዳምነህ መንግስቴ እነ ዘውዱ በላይ እንዲሁም ከዚህ በፊት የልዩ ኃይል አዛዥ የነበረው ጎበና በቅጽል ስሙ የሚባለውን ጀነራል ጨምሮ ሌሎች በርካታ በብሔር አማራ የሆኑ ነገር ግን ያው የህይወት ዘመን ጥሪያቸው የአማራን ጠላቶች በማገልገል የአማራን ህዝብ በመጨቆን ላይ መሰረት ያደረጉ ከፍተኛ የወታደራዊ አመራሮች እንደተሳተፉበት መረጃ አለን። እንደውም ጀነራል አበባው ምን ሲል እንደተናገረ ነው በእኛ በኩል የደረሰ መረጃ ተንቤን የገባ ኃይል ጎጃም ቀጠና ውስጥ በእያንዳንዱ ሸለቆና ተራራ ገብቶ ፋኖን መደምሰስ እንዴት ይሳነዋል የሚል ንግግር ሁሉ እንደተናገረ ሰምተናል። እንግዲህ ይህ ኃይል ተንቤን ሲደርስ በማን ታዝሎ በማን ታግዞ ከማን ጋር ነው እንደሄደ ይታወቃል። ገብቶ ምን እንዳመጣ ይታወቃል። ትናንትና ተንቤን ውስጥ ፈለኳቸው ያላቸው ኃይሎች ጋር ዛሬ እየተጨባበጠ ዛሬ አድላይ ሀገር እየመራ እየሰራ ያለ አጨርባሪ ስብስብ ነው። በጣም በሚያሳዝነው እነኚህ የሰራዊቱ ከፍተኛ መኮንኖችና አመራሮች በቁራጭ መሬት በኮንዶሚኒየም ቤት በተራ ቁሳቁስ ነው የኢትዮጵያን ወጣት በመከላከያ ሰራዊት ስም በገፍ እያመጡ እያረገፉት ያለ ፈጽሞ ኃላፊነት የማይሰማቸው በሰዎች ደም የግል ኪሳቸውን የሚያደልቡ ግለሰቦች ናቸው። ይሄ ነው አጠቃላይ ያላቸው አዲስ ነገር ለማለት የሞከሩት። በሌላ በኩል በአንድም ሆነ በሌላ መንገድ ለውስጥ አመራሮቻቸውና በተለይ ካድሬው ላይ ከፍተኛ የማስፈራራት ስራ እየሰሩ ነው። ይሄ የመጨረሻ ዘመቻ ነው፣ እንደመስሳለን፣ መረጃ የምትሰጡ ላይ እርምጃ እንወስዳለን የሚል ህዝቡን ከፍተኛ ሽብር ውስጥ ከተዋል። ከዚህ በፊት በሚዲያዎች እንደተናገር ነው ባህር ዳር ከተማ ዙሪያ ለፋብሪካና ለተለያየ አገልግሎት የተሰሩ መጋዘኖች ውስጥ በርካታ ሺዎች ወጣቶችም አዛውንቶችም ጨምሮ ተሳትፎ አላቸው በሚል ባጃጅ ሾፌሮች እንዲሁ የሚንቀሳቀሱ ግለሰቦች በአጠቃላይ ውስጥ ታጉረው ነው ያሉት። ያው እንደለመዱት የህዝብ ጭፍጨፋ ሊያደርጉ ይችላሉ። በውጤት ደረጃ ምንም አዲስ ነገር አያመጣም። በእኛ በኩል ይህንን ነገር በቂ መረጃ ይዘን እየተከታተልን ነው ያለ ነው። በጣም ማሳዘኑ ነገር አንድ ለሀገር ይታገላል ተብሎ ወይም ደግሞ በሀገር ስም ቃለ መሃላ የገባ ወታደራዊ መኮንን ለዛውም ለ30 ዓመት ያገለገለ እንደ ጀነራል አበባው አይነት ወታደራዊ መኮንን በዚህ በዘቀጠ በዚህ ህዝብን በመጨፍጨፍ ያውም የራሱ ወገን ጭምር በመጨፍጨፍ ስራ ውስጥ እየተሳተፈ መገኘቱ በታሪክ ፊት ነገ
የሚያፍሩበት ጉዳይ ቢሆንም ወታደራዊ ስምሪቱን ለማኮላሸት እና በመልሶ ማጥቃት የተሻለ ስራ ለመስራት እንቅስቃሴ እና ዝግጅት አለ። በእኛ በኩል እንደምታውቀው የምንታገለው ከህዝብ ጋር ነው። ህዝቡን ለነሱ ትተንላቸው አንድ ተራራ ሸለቆ ላይ እንድንሰባሰብ ለጥቃት እንድንመች ነው የሚፈልጉት። በእኛ በኩል እሱን አናደርግም። የጠላትን አሰላለፍና ፓርን የሚያፈርስ ለዚህ ተቃራኒ የሆነ ማለት ጠላት ላሰበው ቅድ ተቃራኒ የሆነ ፈጽሞ የነሱን እቅድ የሚያኮላሽ ወታደራዊ አሰላለፍን ይዘን ነው የምንንቀሳቀሰው። ሰልፉን እያዛባን ከከተማ እስከ ገጠር አንድም አይነት አካባቢ የምንተውላቸው ህዝብ አይኖርም። በዚህ እንቅስቃሴ ውስጥ እንግዲህ ህዝብ ሊጨፈጭፉ ይችላሉ፣ እንደለመዱት ከፍተኛ ጉዳት ሊያደርሱ ይችላሉ። ከዛ በስተቀር በወታደራዊ ውጤቱና በፖለቲካ ውጤቱ ላይ በአጠቃላይ በትግሉ ላይ ግን የሚያመጡት ምንም አይነት ነገር የለም። የድርጅታችን ከፍተኛ አመራር ጉዳዩን በማጤን ውይይት ላይ ነው የሚገኘው። እንግዲህ በተከታታይነት ለህዝብ የምናደርሳቸው መግለጫዎችም ሆነ ሌሎች መመሪያዎችና ትእዛዞች ወደፊት ይኖራሉ። እነኚህ መመሪያዎችና ትእዛዞች ከምናስተላልፍ ድረስ ህዝቡም ሰራዊታችን በተጠንቀቅ ሆኖ እንዲጠብቅ ነው በእኛ በኩል ያለው ጥሪ። ዝርዝር መግለጫና አጠቃላይ ሁኔታዎችን ይፋ እናደርጋለን በሂደት። ይህ ብቻ ሳይሆን በሌሎች ቀጠናዎች ወይም በሌሎች ክፍለ ሀገሮች ካሉ የፋኖ አደረጃጀቶችም ጋር ስለ ጉዳዩ ውይይት አድርገናል። ዛሬም አድርገናል፣ ነገም እናደርጋለን። ተመሳሳይ አቋምና ተመሳሳይ አተከታለው። ያም ሆነ ይህ በጉዳዩ ይሄ የተለመደ ዛቻ ነው፣ የተለመደ ዝግጅት ነው። ፈጽሞ መደናበር መደናገጥ አያስፈልግም። ማህበረሰቡም ታጋዩ ሰራዊትም የትኛውም የዚህ ትግል ደጋፊ የሚሆን አካል ሁሉ ጉዳዩን በጥሞና ከመከታተልና ድርጅታችን የሚያወጣቸውን የሚሰጣቸው መመሪያዎችና ትእዛዞች ተከታትሎ ከማስፈጸም ባሻገር የተለየ ትኩረት የምንሰጠው ጉዳይ አይደለም። በአጠቃላይ ይህንን ነው የሚመስለው። በኦሮሚያና በቀድሞ የደቡብ ክልል ስር በነበሩ አካባቢዎች አስገዳጅ ወታደራዊ ምልመላ መጀመሩ ታወቀ። በሺዎች የሚቆጠሩ በምስራቅና ምዕራብ ሐረርጌ የሚኖሩ ወጣቶች አስገዳጅ ምልመላውን በመሸሽ ወደ አቅራቢያ የሶማሌ ክልል መግባታቸው ታውቋል። ግብጽና ሶማሊያ ተባብረው ኢትዮጵያን ሊወሩ ነው በሚል ቅስቀሳ እየተደረገ ያለው አስገዳጅ ምልመላ በአማራ ክልል በከፍተኛ መጠን እየተመናመነ የመጣውን የመከላከያ ሰራዊትን አቅም ለማጠናከር እንደሆነ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የግብጽና የአብይ አህመድ አገዛዝ የገጠማቸውን ውስጣዊ ቀውስ ለማምለጥ በሚል እየተጠቀሙት ያለው የማስቀየስ ስትራቴጂ መሆኑ እየተነገረ ባለው የሰሞኑ ፍጥጫ የአብይ አህመድ አገዛዝ ከፍተኛ የተዋጊ ቁጥር ለማግኘት ከፈተው አስገዳጅ የምልመላ ዘመቻ የኦሮሚያ ክልል ላይ ያነጣጠረ ሲሆን ለጊዜው ጋቸና ሲርና በተሰኘ ኢመደበኛ መዋቅር ስር የሚታቀፉ መሆናቸው ተመልክቷል። የማዳበሪያ አቅርቦትን ከመከልከል አንስቶ ማንኛውንም የመንግስት አገልግሎት የመንፈግ እንዲሁም እንደ እስር የመሳሰሉ ቅጣቶች አስገዳጁን ምልመላ ተፈጻሚ ለማድረግ በአገዛዙ በኩል እየተወሰዱ ያሉ እርምጃዎች መሆናቸው ታውቋል። ግብጽና ሶማሊያ ልትወረን ነው በሚል ምክንያት ሰራዊት መመልመል የተፈለገው ፋኖን ለመዋጋት በተደጋጋሚ በአገዛዙ ተደርገው የነበሩ ይፋዊ ያልሆኑ ጥሪዎች በቂ ምላሽ ስላልተሰጣቸው እንደሆነ የገለጹት የአንከር ሚዲያ ምንጮች የሰሞኑ የአፍሪካው ቀንድ ፍጥጫ ብሔራዊ ስሜትን በመኮርኮር ከፍተኛ ቁጥር ያለው ወታደር ለማግኘት የሚያስችል ነው የሚል ውሳኔ በአብይ አህመድ አገዛዝ መወሰዱ መሆኑ ተመልክቷል። ይህንን አስገዳጅ ምልመላ በመሸሽ በሺዎች የሚቆጠሩ የኦሮሚያ ክልል ወጣቶች ወደ ሶማሌ ክልል እየተሰደዱ ሲሆን በተለያዩ ኬላዎች ላይ እነዚህን የሚሸሹትን ወጣቶች ለመያዝ ጥብቅ ቁጥጥር እየተደረገ መሆኑን ታውቋል። በምስራቅና ምዕራብ ሐረርጌ ከፍተኛ ቁጥር ያለው ወጣቶችን አፍሶ ወደ ጦር ማሰልጠኛ ካምፖች እየተወሰዱ እንደሆነ የተገለጸ ሲሆን በወለጋ ሆሮ ጉድሩ አርሶ አደሮች ጭምር በሲርና ጋቸና ስልጠና እንዲወስዱ እየተገደዱ እንደሆነም ታውቋል። ይህ በእንዲህ እንዳለ የአፍሪካውን ቀንድ ቀውስ እያባባሰ ያለውን የመግባቢያ ሰነድ ወደ ተግባር የሚቀይረውን እርምጃ የአብይ አህመድ አገዛዝ ለመውሰድ በዝግጅት ላይ መሆኑ ተመለከተ። አንከር ሚዲያ ከዲፕሎማቲክ ምንጮች ያገኘው መረጃ ለሶማሌላንድ እውቅና ለመስጠት የአብይ አህመድ አገዛዝ ከጫፍ ላይ መድረሱን የሚያመለክት ነው። ጉዳዩን በቅርበት የሰሙት የአሜሪካን ባለስልጣናት ከወዲሁ ጫና መፍጠር ጀምረዋል። የአፍሪካውን ቀንድ ቀጠና ወደ ለየለት ብጥብጥ ውስጥ ሊከተው የሚችል እርምጃ ስትል አሜሪካ ማስጠንቀቋም ተሰምቷል። የሶማሊያ መንግስት የአብይ አህመድ አገዛዝ ለሶማሌላንድ እውቅና የሚሰጥና በሉዓላዊ ግዛቷ የባህር ኃይል ጣቢያ የሚገነባ ከሆነ ህልውናዋን ለማስከበር ማንኛውንም አይነት እርምጃ እንደምትወስድ እያስጠነቀቀች ሲሆን የአብይ አህመድ ተቃዋሚዎችንም እንደምታስታጥቅ ገልጻለች። ለተባበሩት አረብ ኤሚሬት ብሔራዊ ጥቅም እንዲሁም የህዝብን ትኩረት ማስቀየሻ በሚል የኢትዮጵያን ህልውና አደጋ ውስጥ እያስገባ ያለው የአብይ አህመድ አገዛዝ በደመ ነፍስ እየወሰደ ያለው እርምጃ ቀጠናውን ወደ ለየለት ቀውስ እንደሚከተው እያስጠነቀቁ ያሉት የዓለም አቀፉ ማህበረሰብ አባላት የመንግስታቱ ድርጅትም ሆነ የአፍሪካ ህብረት ሁኔታዎች ከቁጥጥር ውጪ ከመውጣታቸው በፊት መፍትሄ እንዲፈልጉ እየጠየቁ መሆናቸውም ታውቋል።
ይህ በእንዲህ እንዳለ የአብይ አህመድ ሰራዊት በከፍተኛ መጠን ዘረፋና ማውደም መጀመሩ ተገለጸ። በጎንደር ትምህርት ቤቶችና የጤና ተቋማትን ከማፈራረስ እርምጃው ባሻገር ቤት ለቤት ዘረፋ ውስጥ መግባቱን የአማራ ፋኖ የጎንደር እዝ አስታውቋል። እንደ ተራ ሽፍታ ቡድን የአብይ አህመድ ሰራዊት በዘረፋ ላይ ተሰማርቶ ይገኛል ያሉት የጎንደር እዝ አመራር አባል አርበኛ ዘመነ ምህረት እንዲህ አይነት ተግባር የሚፈጽም የመከላከያ ሰራዊት በኢትዮጵያ ስም መጠራት የለበትም ሲሉም ተናግረዋል። አርበኛ ዘመነ የአብይ አህመድ ሰራዊት እንዲህ አይነት ዘረፋና ውድመት ውስጥ የገባው በተስፋ መቁረጥ እንደሆነም ይገልጻሉ። እንግዲህ ወቅቱ አሁን ጥቅምት ነው። መስኖ መልማት አለበት ተብሎ በሚጠበቅበት ወቅት ነው። 36 ጄኔሬተር 66 በላይ ፍየል ማጭድ በጣም ያሳዝን የሴቶችን መቀነት እየፈታ ማተብ እየበጠሰ የሚወስድ መከላከያ ሰራዊት ነው። ይህንን እውነት ውሸት አይደለም፣ ህዝቡ መናገር የሚችልበት ነው። ራሱ መከላከያ ሰራዊቱ በመኪና ጭኖ ብዙ ንብረቶችን ሱፋንቃራ ቀበሌ፣ ደንቢያ ቀበሌ፣ ሮቤት ቀበሌ ላይ በተለይ አርባ መድኃኒዓለም ከሚባለው ቀበሌ ላይ ከፍተኛ ዘርፊያ አካሂዶ ንብረት የዘረፈበት ፍየል፣ በግ፣ ዶሮ እንቁላልና ዶሮ እንኳን ግለሰብ ቤት ገብቶ እየዘረፈ እንዲሁም በሰሞኑ በተካሄደው ጦርነት በተለይ በዚህ በአምቦበር ቀበሌ ማጫ ቀበሌ እንዲሁም ደግሞ ብሩ የሚባለው አርበኛ ሰለሞን አጠና የአማራ ፋኖ በጎንደር አመራር የመረጡ ጦርነት ተካሂዶ ነበር። እዛን ላይ ከፍተኛ የሰው ኃይል የጁንታ አይነት የጦርነት አሳቢ አንደኛው ዓለም ጦርነት የሰው ኃይል ከፍተኛ የሰው ኃይል በማሰለፍ ጠላት ማሸነፍ የሚል ስትራቴጂ የተከተለው በጣም ጀሌ የበዛበት ቦምብ የያዙ የተወሰኑ ያሉበት ኦሮሞኛ ቋንቋ የሚናገሩ የበዙበት በጣም ወጣቶች ያሉበት ያሰለፈው በዛ ሰዓት ከፍተኛ ውጊያ የተካሄደው ወግሎ ቀበሌ የሚባል ላይ ዝግራ ወንዝ የሚባል ቀበሌ ላይ ቦታ ልዩ ጎጦች ላይ ከፍተኛ ውጊያ የተካሄደው ሽንፈት የደረሰበት በነገታው ግን ጀነራል ብርሃኑ በዳዳ የሚባል ይመስለኛል በተሳሳተ ያባቱን ስም እዚያ አካባቢ ላይ በበላይነት መረው የማዕከላዊ ጎንደር በበላይ መረው ብዙዎችን በመጫን በመምታት በተደረሰበት ሽንፈት ዛሬው ዕለት በጣም ማጫ ቀበሌ ላይ አምቦበር ቀበሌ ላይ ልዩ ጎጡን ወዛራዊ ከሚባል ቦታ ላይ የግለሰቦች ንብረት ዝርፊያ ከብት እያረደ ህጻናትን ከሚገል በሬ ደንቢያ ላይ ከብት ተገሏል። ከብት ከዘፈው በላይ ከብት የመስኮት ጄኔሬተር ማጭድ ቀለበት የመስቀል ቀለበት እየበጠሰ ብር ቁርጥ ይባላል የሴቶች ብር ቁርጥ ሁላ እየቆረጠ ከአንገታቸው ላይ እየበጠሰ ይዞ የሄደ መከላከያ ሰራዊት ነው ያለውና በጣም አሳዛኝ። እኔ ከነዚህ ጋር ጁንታ የወያኔ ጦርነት ሰዓት ላይ ተቆጣጣሪ አብሬ 3 ወር አብሬ ተሳትፌያለሁ። ከነዚህ ጋር አብሬ መሰለፍ ከነዚህ ጋር አብሬ ኢትዮጵያዊ የሚባል የራሱ አፍራለሁ። በጣም ያዘንኩት ይሄ ተቋሙ እንደዚህ ታልቅ ጀነራል ደምስቴ ብልቱ ሲመሩት የነበረው ታልቅ ለጀነራል ፈንታ በላይ ሲመሩት የነበረው ታልቅ ኢትዮጵያ ሲመሩት የነበረው የኢትዮጵያ መከላከያ ሰራዊት እንደዚህ ወርዶ ከብትና ንብረት የሚዘርፍ መከላከያ ሰራዊት ማየቴ እኔ ራሱ በኢትዮጵያዊነቴ ከነዚህ ጋር ኢትዮጵያዊ በመባሌ አፍራለሁ። አርበኛ ዘመነ ምንድነው ምክንያታቸው? ተስፋ መቁረጥ ነው ወይስ በቀል ነው? ምንድነው እንደው ይሄን አይነት ጭካኔ እንዲህ አይነት ዘረፋ እናንተ ጋር ብቻ አይደለም፣ በተለያዩ የአማራ ክልል አካባቢዎች ተመሳሳይ እንቅስቃሴ ነው የሚያደርጉት። በድሮን ትምህርት ቤቶችን እያፈረሰ ነው ስርዓቱ፣ ዘረፋ ውስጥም ገብቷል። ምንድነው እንደው የተረዳችሁት ነገር አለ? በቀል ነው ወይስ ተስፋ መቁረጥ ነው? አንዳንደኛ ጥላቻ ነው ያለው መከላከያ ሰራዊት። የኢትዮጵያ መከላከያ ሰራዊት ነው ብዬ አላምንም። የህወሓት ምረት ነው ብዬ ነው ወስድ የማይካድራ ላይ የሰሩት ወታደሮች አብዛኞቹ ወደ መሪነት የመጡት ማይካድራ ላይ ስራ የሰሩት የህወሓት መሪዎች ነበሩ። በሱዳን የነበሩት እዚህ ጭልጋ አካባቢ የነበሩ የገቡ ናቸውና ይሄ ጥላቻ ላይ ለአማራ ያላቸው አመለካከት አንደኛ ጥላቻ የተሞላበት ሚስ የሆነ ኢንፎርሜሽን ተሰጥቷቸዋል። መጀመሪያም በጥላቻ ተወልደው በጥላቻ ያደጉ ተቆጥቶ ያደጉ አካላት ናቸው። ሁለተኛ ደግሞ ተስፋ ቆርጠዋል። ተስፋ መቁረጥ ነው። ተስፋ ቢኖራቸውማ ህዝብን የሚያስቀይም ህዝብን የሚይዝ ነገር ስራ ይሰሩ ነበር እና በጣም ተስፋ የመቁረጥ ጉዳይ ነው። ለምሳሌ ልውሰድልህና ትምህርት እንጀምር ይላል። ትምህርት እንጀምር ብለው በሚዲያ ይናገራሉ። ግን ጎንደር ዩኒቨርሲቲ ላይ ወስደህ ብታይ ጎንደር ዩኒቨርሲቲ ላይ ያለበት መከላከያ ነው። ጎንደር ዩኒቨርሲቲ አንካፍ አካል ሲቀዳ ላይ ያለው በሙሉ የመከላከያ ሰራዊት ያለው። ማክሰኝት ላይ ሃይስኩሉ ቁጥር 1 ቁጥር 2 የሚባል ማክሰኝት ትምህርት ቤት አለ። ሃይስኩል ጭምር ዋና ቴክኒኩ በሙሉ መከላከያ ሰራዊት ያለበት ነው። እሱን ደግሞ ብታየው በጣም ያሳዝን መሳይ። እሱን ብታየው ደግሞ ወንበሩን የተማሪዎች ሮስተር እንዲህ አሁን ተተናገሩ መምህራን ይመስከሩ ነገ የተማሪዎች ሮስተር እያወጡ የሚያቃጥሉ መከላከያ ሰራዊቶች ወንበሩ የትምህርት ቤቱን ወንበር እየማገዱ የሚያቃጥሉ መከላከያ ሰራዊት ነው ያለው። ኮምፒውተሩን በሙሉ የዋና ቴክኒኩን ኮሌጁን የማክሰኝት ኮሌጅ በሙሉ ዘርፈውታል። የቆላ ተባን የዋና ቴክኒክ በሙሉ ኮምፒውተሩን ዘርፈዋል። ቆርቆሮ እንኳን 150 ቆርቆሮ ነጥሮ የወሰዱት ማክሰኝት ሃይስኩል እና የተማሪ ሮስተር የሚያቃጥል ይህ የሚያሳየው ምንድነው? አንደኛ የኢትዮጵያ መከላከያ ሰራዊት አይደለም። እኔ ከሌላ አካል ለቃቅሞት የመጡት አብዛኛውን ደግሞ ኦሮሞኛ ቋንቋ ተናጋሪ ነው። በጣም የሚያሳዝኑ በታ እኔ ከኦሮሞ ህዝብ ጋር ጥላቻ ኖኛል። ስርዓቱ ነው። ስለዚህ ከስርዓቱ ጋር ነው እኛ የገጠመ ከኦሮሞ ህዝብ ጋር ግጭት የለም። በዚህ አጋጣሚ የምነግርህ ከ30 በላይ ኦሮሞ ተናጋሪ መከላከያ ሰራዊት ከኛ ጋር አብረዋል። መጣው ከኛ ጋር ቁጭ ብለው ብዙ የሰደድናቸው አሳፋ የሰደድናቸው ሰዎች አሉ። የኦሮሞ ህዝብ ይመስክር እሱ። እኛ ከኦሮሞ ህዝብ ጋር ጠብ የለንም። መከላከያ ሰራዊት ማርከን እንኳን እኛ ግን አብረን አስተምረን እንሰዳቸውና መከላከያ ሰራዊት የምትመለከተው አመራሮች ተስፋ መቁረጥ ነው። በከፍተኛ ኢኮኖሚያዊ ቀውስ ውስጥ የሚገኝ ሰላም አለይኩም ወራህመቱላሂ ወበረካቱ።
ወንድሞች እህቶች ገና አላህ እስታለ ድረስ ኢትዮጵያን እስላም ይሞላል። እስካሁንም በፋኖ ውስጥ ሆነን እኛ ለኸይር መስሎን የሚዋጋው ብዙ ዋጋ ከፍለናል። አሁን ነቅተናል፣ ታጥቀናል። ኢንሻአላህ ገና ወደፊት እንገዛዋለን። ገና ምን አይተህ ለዚህ ነው የተጨነቀው? እንዴት አላችሁ? ደነዝ ናችሁ መቼም። ይሄ ሁላ የተሰወው ማን ነው? ሙስሊም ነው እናውቃለን። ትግሉ ውስጥም ስላለሁበት ግን አሁን አልሐምዱሊላህ ራሴን ችዬ ታጥቄ ወጥቻለሁ። ታሁን በላይ ስትኖራለህ አልኖርም ትርክ መሰደድ